እጅግ ያሳዝናል። ሶደሬ ነው። ቤቶቹን ተመልከቱ፣ ቦታውን ተመልከቱ። ያን የመሰለ መዝናኛ ስፍራ እንግዲህ አሁን ምን እንደመሰለ ተመልከቱ። ሶደሬ እንግዲህ ብዙዎቻችን እንግዲህ ቅዳሜና እሑድ እንዲሁ ደግሞ እንግዲህ ለመዝናናት ቀጠሮ ይዘን የምንሄድበት እንግዲህ የልጅነት ስፍራችን ያን የመሰለ የመዝናኛ ስፍራ አሁን እንደምትመለከቱት እንግዲህ የአራዊት መኖሪያ እንዲሁ ደግሞ አስፈሪ ቦታ መስሏል። በተለይ የአዲስ አበባ ልጆች፣ የናዝሬት ልጆች፣ የሸዋ ልጆች እንዲሁ ደግሞ የወንጂ ልጆች እንግዲህ ቅዳሜና እሑድ እንግዲህ የሚያርፉበት እንዲሁ ደግሞ እንግዲህ የሚዝናኑበት ምርጥ ቦታ ነበረ። ሶደሬ መዝናኛው ቦታው፣ ፍልውሃው፣ መዋኛው ገንዳው፣ ተፈጥሮ እንግዲህ አካባቢው በጣም የሚያምር ቦታ ነበረ ሶደሬ። እርግጠኛ ነኝ ይህን ቪዲዮ የምትመለከቱ ሰዎች ሶደሬ ላይ እንግዲህ ተዝናንታችሁ ይሆናል፣ ትውስታ ይኖራችኋል። እንግዲህ እስቲ ኮመንት ላይ ጻፉልን፣ ፎቶም ካለ ወይም ደግሞ ቦታ ምን እንደሚመስል እንግዲህ ለማያውቁ ሰዎች ወይም ደግሞ ላልተመለከቱ ሰዎች እስቲ ኮመንት ላይ አሳዩ። የሰላም ዋጋ ሰው ይረዳ። ሰላም እጦት ነው እንግዲህ ሶደሬን አሁን እንደዚህ ያስመሰለው። ይህን መሰለ መዝናኛ ስፍራ እንግዲህ የሰላም እጦት አሁን እንደምትመለከቱት የአራዊት መኖሪያ እንዲሁ ደግሞ አስፈሪ ስፍራ ነው የሚመስለው። ባይገርማችሁ ከጥቂት ዓመታት በፊት ሶደሬ ነበር እንደ መዝናኛ ስፍራ እንግዲህ በብዙዎች የሚጠቀሰው፣ ብዙ ሰው ዋና የለመደበት ስፍራ፣ ብዙ ሰው የተዝናናበት ስፍራ ነበር ሶደሬ። ሶደሬን የዋቢ ሸበሌ ሆቴሎች ድርጅት ነበር እንግዲህ የሚያስተዳድረው። ነገር ግን እንግዲህ አሁን ይህን ይመስላል። በሰላም እጦት ምክንያት የህዝብ ተወካዮች ምክር ቤት በትናንትናው ዕለት አድማ ወይም አመጽ በማድረግ በስብሰባው ላይ ሳይገኙ ቀርተዋል። ስብሰባውም ተቋርጦ ትናንትና ሐሙስ ማለትም መጋቢት 10 ሊካሄድ የነበረው የህዝብ ተወካዮች ምክር ቤት ስብሰባ መቋረጡ የተሰማ ሲሆን የተቋረጠበት ዋነኛ ምክንያት ደግሞ አብዛኛው በሚባል ደረጃ የህዝብ ተወካዮች ምክር ቤት በቦታው ሳይገኙ በመቅረታቸው ነው ተብሏል። ምክንያቱ ምንድነው? ላብራራላችሁ። እንግዲህ በህጉ መሰረት ስብሰባ ለማካሄድ ወይም ውሳኔ ለማስተላለፍ ከ547 አባላት ከግማሽ በላይ መገኘት አለበት። ነገር ግን በትናንትናው ዕለት የሆነው ደግሞ ግማሽ በላይ ማለትም ከ247 አባላት በላይ በመቅረታቸው ነው ተብሏል። እንግዲህ ለ30 ደቂቃ ማለት ነው እነዚህን አባላቶችን ሲጠብቁ ነበር፣ ነገር ግን ሊገኙ አልቻሉ። ይህ የሆነው ደግሞ የህዝብ ተወካዮች ምክር ቤት በማኩረፋቸው ምክንያት ነው ተብሏል። በቀጣይ በሚካሄደው ምርጫ አብዛኞቹ የህዝብ ተወካዮች እንደማይሳተፉ የተገለጸ ሲሆን ይህንንም ተከትሎ አኩርፎ አልመጡም ተብለዋል። ወንጌል ለማንበብ አባታችን ዲያቆኑ ወጥቶ ሰብኮ ጸልዩ በእንተ ወንጌል ብሎ ረስየነ ድለዋን ለሰሚያ ወንጌል ቅዱስ ብለን ነው አይደል ምናነብ። ይሄ አዋጅ የጸሎት ጥሪ እግዚአብሔር የተጠየቀበት አቀራረብ ነው ያለው። ማንበብ አቅቶን ነው። በዚህ አይናችን ንባብ በቻለ አቅማችን ገልጠን አንብበን የማቴዎስ ወንጌል ምዕራፍ ይህን ቁጥር እንደዚህ ጌታችንም ብሎ ማንበብ ነው ችግሩ። ውስጠ ምስጢሩን መረዳት ነው። ለዚህ ነው ቅዱስ ኤፍሬም ቅዱሳት መጻሕፍትን በጸሎት ጀምሩ። ታሪካዊ እውነታ ብቻ አይደለም የያዙት፣ ምስጢራዊ እውነታም በውስጣቸው አለ። ምስጢራዊ እውነታ የሚገለጠው በጸሎት ነው። ታሪካዊ እውነታ የሚገለጠው አጋዥ በሆኑ ዓለማዊ ትምህርቶች ጭምር ነው። ቅዱስ ባስልዮስም ይደግፍ። ለዚህ የሚረዳችሁ ተጨማሪ ትምህርትም ካገኛችሁ ተማሩ ይላል። ለምሳሌ ኦርቶዶክሳውያን ወደን አይደለም ገብርኤል የምንለው በገብርኤል የተደረገልን ስለምናውቅ፣ ወደን አይደለም ሚካኤል የምንለው በሚካኤል የተደረገልን ስለምናውቅ። ምንድነው የሚለው መጽሐፍ? በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል፣ እግሮች በድንጋይ እንዳይሰናከሉ በእጆቻቸው ያነሷል ተብሎ ተጽፏል። መዝሙር 90 ቁጥር 11 ላይ የተመዘገበ ቃል። ዳዊት በሌላም ስፍራ ምን አለ? የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውም አላል። መዝሙር 33 ቁጥር 6 ላይ ሐዋርያው ቅዱስ ጳውሎስ በአዲስ ኪዳን ዕብራውያን 1 ቁጥር 14 ላይ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ መናፍስት አይደሉምን ይላል። ስለዚህ ቅዱሳን መላእክት ይረዱናል፣ ይታደጉናል፣ አዎ ያድኑናል፣ ይጠብቁናል። አሁንም ቅዱስ ገብርኤል 3 ደቂቃን እንደተራዳ ሁላችንን በቸርነቱ ይራዳል። እኔ በጣም የሚገርመኝ አንድ ፈሊጥ የትም ትንዘላዘል ትከርምና ቤተ ክርስቲያን ስትጠራ አትሰማም። በአውደ ምሕረት ና ተማር ስትባል እምቢኝ፣ ሰንበት ትምህርት ስትጠራ የለውም፣ በንግሱ ስትጠራ አይመቸኝም፣ በማህበራት በልዩ ልዩ ከጽዋ ማህበር አንስቶ እስከ ሌላውም አይነት የማህበር ፎርማት ድረስ ና ወንጌልን ተማር ስትባል ፍላጎት የለህም። የትም ትከርምና ከሆነ ቦታ ተገኝተህ ድንገት ቢሆነ ውጋት ትመታና ጌታን አገኘሁት በራልኝ ትላለህ። እዚህ ሆነ መቼ የፈለግከውን ነው፣ መቼ ያየኸውን ነው፣ መቼ የጠየቅከውን ነው፣ መቼ የጠነከከውን ነው። ኢየሱስ ክርስቶስ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚመለክበትን ከፍታ ይታውቀዋል። ስለዚህ እዛ ሄደህ መምቻ አድርገህ ተጠቅመው ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ኢየሱስ አይሰበክም ብትል መልሱ ዘልዛላ ነበርክ። እስኪ አንዴ ሁላችሁም በኮሜንት ድገሙት። ዘልዛላ ነበርክ።
አራት ነጥብ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ማህት አብያተ ክርስቲያናት የሚባሉት ምን ያምናሉ ወይስ ምን ታምናላችሁ ለሚለው ጥያቄ እኔ እሱ ላይ ማብራሪያ ልስጥ። በመጀመሪያ እንኳንስ ፈጣሪ በፍጡር ስጋ መጥቶ ከኛ ጋር የሰውነትን ባህሪ አድርጎ የተገለጸውን ለግል ነው ወይም ለተመረጡ ሰዎች ብቻ ነው ብሎ ማስተማር ይቅርና የተፈጠረችው ፀሐይ በራሷ ለሆኑ ሰዎች ብቻ የምትወጣ አይደለችም። ፍጡር ናት። የምታበረው ግን ለዓለም ነው። አይነ ስውር ስላላያት ፀሐይ አትወጣም ብሎ መናገር ግን አይችልም። ደካማም ፀሐይን ወጦ ስላልሞቃት ፀሐይ የለም ብሎ መናገርም አይችልም። ፀሐይ ለዓለም ሁሉ ታበራለች። ፀሐይዋን ስላልተጠቀማት የሆነ አካል ፀሐይ የለችም ብሎ መናገር ወንጀል እንደሆነ ሁሉ በክርስቶስ አምላክነት አምኖ ያፈሰሰውን ደም የቆረሰውን ስጋ በእምነት ባለመቀበል ራሱን አርቆ በኋላ ግን ክርስቶስን ለምን አልተቀበልከውም ሲባል ለስንፍን ነው ክርስቶስ ለተመረጡት ብቻ የተሰጠ ነው ብሎ መጥቀስ በ18ኛው መቶ ክፍለ ዘመን የነበሩ አንድ ባለቅኔ ሲናገሩ ሰብ ለእከዩ ሃይማኖት ያለብሳ ብለዋል። ሰው ለክፋቱ ጥቅስ ይጠቅሳል፣ ለስንፍናው ለራሱ የሚስማመውን ጥቅስ ነው የሚጠቅሰው። ይህ ሁሉ መጋጋጥና ድካም በተመለከቱት ልክ በአጭር ለመግለጽ ይህንን ሁሉ ክታብ የጻፉት ወገኖቻችን ለስንፍናቸው ነው። ማለት ምን ማለት ነው? ኃጢአት እየሰሩ ለምን ጽድቅ አልሰራህም ሲባሉ ክርስቶስ ስላልመረጠኝ ነው እያሉ ኃጢአትን መስራት በክርስቶስ መመረጥ እንደሆነ አድርገው ግልባጭ ተርጓሚው እሱን ስለሚሰጥ የሚናገሩ ግለሰቦች ናቸው። በእኛ ቤተክርስቲያን አስተምህሮ መድኃኔ ዓለም ክርስቶስ በመዋዕለ ሥጋዌው በሥጋ ወራቱ 120 ቤተሰቦችን መርጧል። 36ቱ ቅዱሳት አንስት፣ 72ቱ አርድእት፣ 12ቱ ሐዋርያት የምንላቸው እኒህ በድምር 120 ቤተሰቦቹ ይባላሉ። የቃሉን ትምህርት የእጁን ታምራት እያዩ እግር በእግር አብረውት የኖሩ ናቸው። እኒህን ላስተምህሮ በሚያሰናብትበት ጊዜ በተለየም ሐዋርያትን ሲያሰናብት የማቴዎስ ወንጌል ምዕራፍ 28 ተራ ቁጥር 19ና 20 ስታነቡት ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ወስብኩ ወንጌለ ለኩሉ ፍጥረት፣ ከዚህ በኋላ እስከ ዓለም ዳርቻ ሂዱ ለፍጥረታት ሁሉ። ልብ ብላችሁ አዳምጡኝ። የፈለኩት ዋና ፖይንት ጉዳይ ይሄ ነው። ለተመረጡት አይደለም። ለምንድን ነው ለተመረጡት ወንጌልን አድርሱ ያላለ? ለምንድን ነው ለፍጥረታት ሁሉ ወንጌልን ሂድና አድርሱ ብሎ የላካቸው? ክርስቶስ የመረጠው አገር ወይ አካል ካለ ለመረጣቸው ሀገራትና ሰዎች ብቻ ሐዋርያትን አይልካቸውም? ኢትዮጵያውያን ከሆኑ ወይም አውሮፓ፣ አውስትራሊያ የሆነ ሰፈር ከሆነ ወደዚያ ሰፈር ሂዱ ብሎ ወደ መረጣቸው ሰዎች ብቻ ይልካቸው ነበረ። ዳሩ ግን መድኃኔ ዓለም ክርስቶስ ሂዱና ወንጌልን ለዓለም ሁሉ አስተምህሩ ብሎ ነው የተናገረው። ዓለምን እንዲሁ ወዶታል ተብሎ ነው በሌላ በዮሐንስ ወንጌልም እግዚአብሔር ዓለሙን እንዲሁ ወዶታል። ለምን ቢሉ አንድያ ልጁን እስከ መስጠት ተብሎ ነው የተጻፈው። አንድያ ልጁን እስከ መስጠት ዓለምን ወዶታል። ዓለም የተባለ የተመረጠ አካል ነው። ዓለም ማለት ምላትን የሚገልጽ ነው። ምላት ማለት ደግሞ አጠቃላይ ሰው ለሆነ ሁሉ የተደረገ ነው። በነገራችን ላይ መድኃኔ ዓለም ክርስቶስ ልብ ብላችሁ አዳምጡኝ፣ ሁላችሁም በደንብ አዳምጡኝ። መድኃኔ ዓለም ክርስቶስ በስጋ ተገለጸ። በመዋዕለ ሥጋዌው መጥቶ ከድንግል ስግው ሆነ እንላለን። ለምን መጣ? ዓላማውን ግን ያውቁታል? የመጣበት ዓላማ ምንድን ነው? ይህንን ዓላማ የሚያውቅ አለ ወይ? ማለት አዳምን ሊያድን አይደለም የመጣው? አውሮፓዊው የአዳም ልጅ አይደለም? ኢትዮጵያዊስ የአዳም ልጅ አይደለም? አዳምን ሊያድን ከመጣ ከአዳም ልጆች ደግሞ ለይቶ የሆነ ሰፈር የሚተው ከሆነ መጻ ለድህነት ዓለም እያሉ የቀደሙ አባቶች የተናገሩት ሁሉ ምንድን ነው የሚሆነው? ለድህነት ዓለም አይደለም ክርስቶስ የመጣው? ክርስቶስን መቀበል አለመቀበል በተቀባዩና በማይቀበለው ሰው በሚቀበለውና በማይቀበለው ሰው መካከል ልዩነት ይኖራል እንጂ ክርስቶስ ለዓለም ሁሉ እንካችሁ ብሎ እኮ ለዓለም ነው የሰጠው። ራሱ ቀራንዮ ላይ የወጣው ለሰፈር ነው? ለሆነ ሀገር ነው? ለሆኑ ሰዎች ብቻ ነው ቀራንዮ ላይ የወጣው? የተገረፈው ግርፋት፣ የቆሰለው መቁሰል፣ ያ የተሰቃየው ስቃይ፣ የተገረፈው 6666 ግርፋት፣ ያ የተንቆረቆረው ላብ ለሆኑ ግለሰቦች ነው? ለተመረጡ ሰዎች ነው? ለሆነ ሰፈር የተደረገ ነው? ይሄ በክርስቶስ ላይ መቀለድ ነው። ነገር ሃይማኖትንም የማጥፋት አብይ ክህደት አባዜ ነው። እኛ ግን እሱን አናስተምርም።
ስልክ እየገባበት ይህድግ ለነ ኃጣዊነ ኃጢአታችንን በደላችንን ይቅር ይለን ዘንድ ጌታ ዮሐንስ በመልእክቱ ምዕራፍ 2 አንደኛው ዮሐንስ ማለት ነው ቁጥር 2 ላይ ነው ይሄን ቃል ምነግራችሁ። ከዚህ በኋላ ኃጢአትን ተውት እያለ ስለ ኃጢአት እየተናገረ ወረድ ካለ በኋላ ቁጥር 2 ላይ ምን ብሎ ይናገራል? ይህድግ ለነ ኃጣዊነ ኃጢአታችንን ይቅር ይለን ዘንድ መጣ። ወአኮ በእንቲአነ የመጣም ስለኛ ብቻ አይደለም አሉ ሐዋርያት። በራሳቸው እንኳን አልተ ስለኛ አይደለም የመጣ አዲያ ስለማን ነው የመጣ ካላችሁኝ አላ ለኩሉ ዓለም ለዓለም ሁሉ መጣ እንጂ። ይህ መጽሐፍ ቅዱስ ነው። አንደኛ ዮሐንስ ነው ያልኋችሁ፣ ጽፋችሁታል፣ ያዙላችሁ። አንደኛ ዮሐንስ ምዕራፍ 2 ተራ ቁጥር 2 ላይ ሐዋርያት ለኛ ብቻ አይደለም የመጣው እና እንግዲህ የማን ነው ብላችሁ ከጠየቃችሁን አሉ ሐዋርያት ለዓለም ሁሉ ነው የመጣው አሉ። የተመረጡት ከሆኑማ 120 ቤተሰብ ቅድም እንዳልኳችሁ ተመርጦ ነበር እኮ። ለ120ው ቤተሰብ ለኛ ብቻ ነው አላሉም እነርሱ ብለዋል አላሉ። ለድህነት ዓለም ለዓለም ሁሉ መጣ ብለው እነርሱ ተናገሩ። ለቤዛ ኩሉ ዓለም ለቤዛ ኩሉ ዓለም ለቤዛ ኩሉ ዓለም ለቤዛ ኩሉ ዓለም ነው የሚለው ሊቃውንት ሁሉ በጠቅላላ በዘመነ ሐዲስ የነበሩ ከአንደኛው መቶ ክፍለ ዘመን ጀምረው እስከ 6ኛው ያሉ በጽሁፍም በቃልም በትውፊትም ለቤዛ ኩሉ ሚል ነው ያለ። ለሰፈር መጥቷል የሚል ግን አንድ ቦታ የተጻፈ የለም። ለተመረጠ አካል ለገሌና ለገሌ ብቻ መጣ የሚል አንድ ቦታ የለም። ከሆነ የት ነው የተገኘው? የሰውን ሐሳብ አዋጦ እንደ ፓርላማ ምድራዊ አነዋወር መመስረት ይቻል ይሆናል እንጂ በሰው ሐሳብ ሰማያዊ ሀገር ፈጽሞ አይገኝም። በሰዎች ሐሳብ በሰዎች ውይይት እንዲያደርገን ተስማምተን እንዲያደርገን እንስራ ቢባል ይሄ በእውነት ራስንን ማጥፋት ነው። ወደ ቅዱስ ዮሐንስ አፈወርቅ ልሂድ። ቅዱስ ዮሐንስ አፈወርቅ ሐረገ ወይን ተተክለ በኢየሩሳሌም አሕዛብ ነሱ ጽጌረዳ ወሰኩሰ ተርፈ በኀበ አይሁድ ይላል በአማርኛ። ሐረገ ወይን ክርስቶስ ተተከለ አለ። አንድም ሐረገ ወይን የተባለ የክርስቶስ መስቀል በቀራንዮ ተተከለ። አሕዛብ ነሱ ጽጌረዳ ያፈራውን ፍሬ አሕዛብ የተባልን እኛ ከእስራኤል ያልተወለድን በዓለም ሁሉ ያለነው በጠቅላላ ያን ጽጌረዳ አበባውን ወሰድን። ከዚያስ ፍሬውን ወሰድን ማለት ከመስቀሉ የተገኘው ፍሬ ሕይወት ኢየሱስ ክርስቶስን ወሰድን። ወሰኩሰ ተርፈ በኀበ አይሁድ ሾሁ ጥርጥሩ ክደቱ ምንፍቅናው ግን በአይሁድ ተዘርቶ ቀረን የተባለው አይደል? ይህም እየተነገረባቸው በክህደታቸው ነው። በሰባ ዘመን በጥጦስ እንደጠፉም ይነገራል። በመጽሐፍት አስተምህሮ በቤተ ክርስቲያን ሕግና ስርዓት በደንብ ልብ ብላችሁ አዳምጡኝ። ቅዱስ ዮሐንስ አፈወርቅ የነገረን ይሄን ነው። ሐረገ ወይን ክርስቶስ ተተከለ አለ። የተተከለውን ክርስቶስ አይቶ በክርስቶስ መኖር የክርስቲያኖች ድርሻ ነው። በክርስቶስ ስላልኖርን ግን በክርስቶስ ያልኖርሁት ክርስቶስ ለእኔ ስላልመጣ ነው ብሎ ማማኘት ግን አንተ የማን ዘር ነህ? እንዲህ ብሎ የሚናገረው ሰው ከማን የተወለደ ነው? ለአዳም አይደለም የመጣው? 99 ሀዲጎ ተሳው 99ኙን ነገደ መላእክት ትቶ የጠፋው አዳምን ሊፈልግ መጣ አለ። አዳምን ሊፈልግ መጥቶ የአዳምን ልጅ ከተወ የአዳምን ልጆች ካልፈለገ ስለዚህ ምጽአተ ክርስቶስ ከንቱ ነውን? ከንቱ አይሆንም ምጽአተ ክርስቶስ። የፈጠራት ፀሐይ ለዓለም ሁሉ የምታበራ ከሆነ የፈጠረን ክርስቶስ በትጋ ተገልጾ ለዓለም አላበራም ማለት ክህደት አይደለምን? ስለሆነም የቤተ ክርስቲያኗ አስተምህሮ ሰውን ልክ ዘውድ አለ አይደል? አናት ላይ የሚደፋ ዘውድ መጨረሻ ነው። ጃኬታችን፣ ሸሚዛችን፣ ሱሪያችን፣ ጫማችን፣ ካልሲያችን ሁሉን ካጠለቅን በኋላ መጨረሻ ላይ አክሊል ወይም ኮፍያችን ዘውዳችን እንደምንሰቅለው ሁሉ መድኃኔዓለም ክርስቶስን ፍጥረታትን ከፈጠረ በኋላ የፍጥረታት ሁሉ ዘውድ አድርጎ ሰውን ፈጠረው። ያ የፍጥረታት ሁሉ ዘውድ ሆኖ የተፈጠረው የሰው ልጅ ሰውነትን ሳይጨርስ አምላክነትን በመመኘቱ እግዚአብሔርን የሚያህል ጌታ ሁሌ እንደምንለው ገነትን የሚያህል ቦታ ቢያጣ ሊያድነው ተከትሎ መጣ። ሲናገር እኮ በሐሙስ ዕለት ወበመንፈቃ ለዕለት እትወለድ ሞለተ ወለትከ ወእድህክ ውስተ መርህከ ወእትቤዘወከ በመስቀልየ ወበሞትየ። ልብ ብለህ ያዝ። ከ80 አሃዱ መጽሐፍ አንዱ የሆነው መጽሐፈ ቀለሚንጦስ ነው የጠቀስኩልህ። በመጽሐፈ ቀለሚንጦስ በአማርኛ ምን ማለት ነው? 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ አለ። ከልጅ ልጅ ተወልጄ የልጅ ልጅ የተባለች ድንግል ናት። አድንሃለሁ የተባለ አዳም ነው። አድንሃለሁ የሚለው ቃል ወደፊትም ላለው ለምልዓተ ኃጢአቱ ለሁሉ ካሳ የተካሰ የተፈጸመልን ነን ማለት ነው።
ይህ የተፈጸመለት የሰው ልጅ ክርስቶስ ለድህነተ ዓለም ቢመጣም ዳሩ ግን ለተመረጡት ሰዎች ብቻ ነው የመጣ ብሎ ማስተማር ግን ምጽአተ ክርስቶስን ከንቱ ማድረግ፣ በአንጻሩ ደግሞ ያልተመረጡ ሰዎች አሉ ካልን ደግሞ ኃጢአትን፣ ክፋትን፣ በደልን፣ ርኩሰትን እግዚአብሔር አመንጭቶታል፣ ፈጥሮታል፣ ይደግፈዋል። ምን ሆነ ተኮነን ሲባል አይ ራሱ ኮነነኝ እንጂ እኔማ ምን ጥፋት አለብኝ? ቅድሙንም ሲፈጥረኝ ለኩነኔ ነው የፈጠረኝ ብሎ በእግዚአብሔር ላይ መቀለድና ማሾፍ ነው። እንዲህ አይነት ክታቦች ግን ሲገኙ ምን ብለን እንተርጉማቸው? እችን ብቻ እናገርና አልጨርስ። እንዲህ አይነት ክታቦች በግብረ ሐዋርያት ላይ ሌላም አንዳንድ ቦታዎች እንዲህ አስቀድሞ የመረጣቸው እነርሱን አጸደቃቸው የሚሉ ቃላት ሲገኙ ምን ለማለት ነው? ምን ለማለት የተነገረ ቃል ነው? እንዲህ አይነት ጥያቄ ያለባችሁ ሰዎች ልብ ጆሮአችሁን ክፈቱና ስሙ። እኒህ ቃላት የተነገሩት አስቀድሞ የመረጣቸውን እኒያን አጸደቃቸው የሚለው የመረጠው የተባለ በጠቅላላ የሰው ልጅ ነው። እና ከሰው ልጆች መካከል ደግሞ የመረጣቸው የተባሉ ምንድናቸው? በፈተና ያለፉ ለግል ቅድስና ሐሬኩ ከምከር ሰምከ የተባሉ እነ ዮሐንስ እነ ኤርምያስ ከእናታቸው ማህፀን ጀምረው እግዚአብሔር ድንቅ ስራ ለሰራባቸው ለአንዳንዱ ለተለዩት ቅዱሳን፣ የተለዩት ቅዱሳን ማለት በህልውናቸው ለዚያ የተነገረ ነው። አንደኛው ትርጓሜ ነው። ሁለተኛው አስቀድሞ የመረጣቸውን ማለት ምን ማለት ነው ከተባለ የሚያውቃቸውን ነው። ዕውቀቱን ህልውና ይሄ ምን ማለት መሰላችሁ? አስቀድሞ ይሄ ዕውቀትን ነው። አሁን እነሱ ምን ብለው የተረጎሙት? ውሳኔ አድርገው የእግዚአብሔርን ማወቅ ውሳኔ አድርገው ተረጎሙት። እግዚአብሔር ሁሉን ያውቃል። የሆነ ሰው ትልቅ ሸክም ተሸክሞ እንደሚወድቅ እየተንገዳገደ ሲጓዝ ብናየው አረ ሊወድቅ ነው ብንልኛ ብንናገር ወይም ደግሞ እንደሚወድቅ ብናውቅና ያ ሰውዬ ቢወድቅ የወደቀው ስላወቅነ ነው ያወቅነው ስለሚወድቅ ነው? ያወቅነው ስለሚወድቅ ነው ወይስ የወደቀው ስላወቅን ነው? ለዚህ ጥያቄ መልስ ስትሰጡ ነገር ሁሉ ያልቃል። የሆነ ሰው ትልቅ ሸክም ተሸክሞ ሊወድቅ እየተንገዳገደ አረ ሊወድቅ ነው ብለን እንደሚወድቅ ብናውቅ ከዚያ ቀጥሎ ቢወድቅ ሰውየው የወደቀው እኛ ስላወቅን ነው እኛ ያወቅነው ሰውየው ስለሚወድቅ ነው? ስለሚወድቅ አወቅን እንጂ ስላወቅን አይደለም የወደቀው። የኛ ዕውቀት አይደለም የጣለው። ሰው የሚኮነነው እግዚአብሔር ሰው እንደሚጸድቅ እንደሚኮነን ያውቃል። የእግዚአብሔር ማወቅ አይደለም ግን ገሃነም ያስገባል። እግዚአብሔር የኛ ኃጢአት ነው። እግዚአብሔር አስቀድሞ በኃጢአት ግብር እንደምንኖር ስለሚያውቅ ለዚያ የተገለጸ ጽሑፍ ነው። ይህንን በደንብ መያዝ ነው። ለዚህ የተነገረን ቃል አስቀድሞ የተባሉ ደግሞ ልክ ራሱ እግዚአብሔር ዮሐንስ ወንጌላዊ ዮሐንስ መጥምቅን ለጥምቀት ወይም ደግሞ እንዲያጠምቀው እመቤታችን እንድትወልደው ሐዋርያትን እንዲያስተምሩ እንደተመረጡ ሁሉ እንዲሁ አስቀድመው የተመረጡ ማለት እግዚአብሔር ስራ ለመስራት ያዘጋጃቸው ወደ ሌላውን ፍጥረት ሊሰራባቸው አስቀድሞ የሰራቸው ዓለምን ያስተምርባቸው ዘንድ አስቀድሞ ሐዋርያትን አስተማራቸው። ዓለምን እንዲያስተምሩ በመጀመሪያ እነርሱን አዘጋጅቶ ሌላውን ደግሞ በእነርሱ ማዘጋጀት ማለት ነው። ልክ አሳ አውጪ መቃጥን በብሩ ገዝቶ አሳውን ደግሞ እያወጣ ምን ያደርጋል? ከዚያ ደግሞ አሳ እየሸጠ ብር ይሰበስባል። ትልቅ ብር ለማግኘት ትንሹን ብር መቃጥን እንደሚገዛበት ሁሉ ብዙ ሕዝብ ለማግኘት ትንሾቹን ሐዋርያት አስቀድሞ መረጣቸው። የመረጣቸውን አስተማራቸው። ያስተማራቸውን ሐዋርያቱን እነርሱን ምን አደረገ ጌታ? በዓለም ሁሉ ሂዱ ወስብኩ ወንጌለ ለኩሉ ፍጥረት የሚል ቃል ይዞ ለተመረጡት ነው ይባላል። ለኩሉ ፍጥረት እኮ ነው ያለው። በነገራችን ላይ ኩሉ ፍጥረት አለ። ኩሉ ፍጥረት ይሄ ማለት ምን ማለት? ይሄ በእውነት በወንጌል ላይ ማመጽ ነው። የኛ ቤተክርስቲያን ትምህርት ግን ክርስቶስን የተቀበለ በስሙ ያመነ ጸንቶ የኖረ በተራድኦ መንፈስ ቅዱስ እየረዳው በጸሎት ጸንቶ እስከ መጨረሻው ህቅታ ድረስ የሚኖር እርሱ ሰማያዊ ዋጋ ያገኛል እንላለን እንጂ የተኮነነው አስቀድሞ ስላልተመረጠ ነው፣ ደግሞ የጸደቀው አስቀድሞ ስለተመረጠ ነው የሚል ትምህርት በቤተ ክርስቲያን ፈጽሞ የለም፣ ወደፊትም ለዘለዓለምም አይኖርም። እግዚአብሔር ይስጥልን። ቃሎትን ያሰማልን። መምህር ኤፍሬም በጣም እናመሰግናለን። እግዚአብሔር ይስጥልን። ዮሐድዬ ኔትወርክ አስቸገረው መሰለኝ። በጣም እናመሰግናለን። ኔታ ክብር ይስጥልን። አንደበቱ ይጣፍጣል እና በቃ ሁሌም ቢያስተምሩን በጣም የምንወድ ነው።